ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 30 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። አዲስ አስቸኳይ ፓስፖርት ፈላጊዎች ከግንቦት 4 ቀን ጀምሮ መስተናገድ እንደሚችሉ የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል በመምጣት መስተናገድ እንደሚችሉ አስታውቋል። ከዚህ ቀደም ተገልጋዮች አዲስ የአስቸኳይ ፓስፖርት በኦንላይን ለመሙላት እንደተቸገሩ በተደጋጋሚ ማሳወቃቸውን አስታውሷል። በኦንላይን ብቻ ሲሰጥ የነበረው የአዲስ አስቸኳይ ፓስፖርት አገልግሎት አሁን አማራጭ መንገድን በመከተል በአካልም እንደሚያስተናግድም ተመላክቷል። በዚህም ተገልጋዮች ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይችላሉ ተብሏል። የጉዳይም የቅርንጫፍ ጽህፈት ቤቶችን እንደማይመለከትም አሳስቧል። የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት እድሳትን ጨምሮ አገልግሎት የኦንላይን አሰራር ላይ የሚታየው ሁኔታ ተገልጋዮች ክፉኛ ያማረረ እንደሆነም ተገልጋዮች መግለጻቸው ይታወሳል። በወቅቱም ኦንላይን አስቸኳይ ፓስፖርት አገልግሎት ሲሞከር እንደማይሰራ ግን ውጭ ያሉ ሰዎች እዛው መስሪያ ቤት ውስጥ ካሉት ጋር በመመሳጠር ሲስተሙ የተጠቀሙ እንደሚሞሉም ለዚህም በአስቸኳይ ፓስፖርት ዋጋ ላይ ከ5000 ብር በላይ ጉቦ እንደሚቀበሉም በምሬት ተናግረው ነበር። አሁን እንደ አማራጭ ይወሰዳል የተባለው በአካል ቀርቦ የመስተናገድ ሁኔታ ያለውን ብልሹ እንዲሁም ዜጎችን የሚያንገላታና የሚበዛበዝ ሙሰኛ አሰራር እንዴት ይቀርፋል የሚለውም ትልቅ ጥያቄ ነው። የትግራይ ጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠየቁ። የትግራይ ክልል ጤና ባለሙያዎች በክልሉ በተካሄደው ጦርነት ወቅት ሳያገኙ የቀሩት የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰላማዊ ሰልፍ ጠይቀዋል። የጤና ባለሙያዎቹ ምቹ የስራ ሁኔታ እንዲፈጠርላቸውም ጥያቄ አቅርበዋል። ባለሙያዎቹ ጥያቄያቸውን ያሰሙት ረቡዕ ሚያዝያ 29 ቀን 2017 ዓ.ም በመቀለ ከተማ በሚገኙ የተለያዩ ጤና ተቋማት ውስጥ ባካሄዱ ሰላማዊ ሰልፍ ነው። ለሶስት ተከታታይ ቀናት በክልሉ በሚገኙ የተለያዩ ጤና ተቋማት እንደሚካሄድ ተገለጸው። የሰላማዊ ሰልፍ የጠራው የትግራይ ጤና ባለሙያዎች ማህበር ነው። የማህበሩ ፕሬዝዳንት ዶክተር ፍስሐ አሸብር የጤና ባለሙያዎች በትግራይ ጦርነት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሲሰጡ መቆየታቸውን አስታውሰዋል። በተመሳሳይ ዜና የጤና ባለሙያዎች ያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ እንደሚገባ የኢትዮጵያ የጤና ባለሙያዎች ማህበር አሳስበዋል። የኢትዮጵያ የጤና ባለሙያዎች ማህበር በተለያዩ ጊዜያት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብነትን ተከትሎ ለሚመለከታቸው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡም ይታወሳል። ነገር ግን ጤና ባለሙያዎች የሚያነሷቸውን ጥያቄ በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎች አሁን በተለያዩ መንገዶች እየጠየቁ እንደሚገኙ ማህበሩ ለናሁ ቴሌቪዥን በላከው መግለጫ አስታውቋል። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍም የገለጸ ሲሆን ነገር ግን ሀገርና ማህበረሰብን በማይጎዳ መልኩ መሆን አለበት ብሏል። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩን በሀገር ላይ ችግር ከማስከተሉ በፊት ለሚያነሷቸው ጥያቄዎች ተገቢውን ቦታና ምላሽ እንዲሰጥም ማህበሩ በአጽንኦት ጠይቋል። በኢትዮጵያ የግብርና ኢኮኖሚ ላይ እሴት በመጨመር የወተት ምርታማነትን ለማሳደግና አርሶ አደሮችን ለመደገፍ እየሰራ መሆኑን ሆላንድ ዴይሪ አስታወቀ። ሆላንድ ዴይሪ ከ4000 በላይ ኢትዮጵያውያን ገበሬዎች ጋር በቅርበት በመስራት ጥራት ያለው የወተት ምርት ለገበያ እያቀረበ እንደሚገኝ ገልጸዋል። በኢትዮጵያ ግንባር ቀደም የወተት ተዋጽኦ አምራች የሆነው ድርጅቱ ከፍተኛ ጥራት ያለው የሆላንድ ዴይሪ አይብ ለገበያ ማቅረቡንም ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። በዚህ ወቅትም የተቋሙ ምክትል ዋና ስራ አስኪያጅ አቶ ታደሰ ከተማ እንዳሉት ድርጅቱ ያመረተው አዲስ የአይብ ምርት ከተያዘው ወር ጀምሮ በአገር አቀፍ ደረጃ በተለያዩ መደብሮች ይቀርባል። ይህ የአይብ ምርትን በዋናነት ኢትዮጵያ ከዚህ ቀደም በከፍተኛ የውጭ ምንዛሬ ከውጭ ሀገር ታስገባው የነበረውን አይብ በሀገር ውስጥ ምርት በመተካትና የውጭ ምንዛሬ ብክነትን ለመቀነስ የራሱ ሚና እንደሚጫወት ምክትል ስራ አስኪያጁ ተናግረዋል። በተጨማሪም በጾም ወቅት የሚፈጠርን የወተት ገበያ መዋዠቅ ተከትሎ በአርሶ አደሩ ላይ የሚፈጠርን ኢኮኖሚያዊ ቀውስ ለመፍታት የአይብ ምርቱ ትልቅ አስተዋጽኦ እንዳለው አክለዋል። ከዚህ ባለፈ ከሰሞኑ በአዲስ አበባ ከተማ ያጋጠመው የወተት እጥረት የተያዘው ወቅት አርሶ አደሮች በቂ መኖ የሚያገኙበትና የውሃ ምንጮችም የሚደርቁበት ከመሆኑ ጋር ተያይዞ ነው ብለዋል። በተለይ ከጾም በኋላ ከፍተኛ የሆነ የወተት ፍላጎት በመኖሩ ጊዜያዊ የሆነ እጥረት መከሰቱን አብራርተዋል። በተጨማሪም አርሶ አደሮች ዘመናዊ ቴክኖሎጂዎችን ከመጠቀም አንጻር ጥራቱን የጠበቀ የከብት መኖ ከማግኘት የመኖ ዋጋዎች በየጊዜው መጨመር ለሆላንድ ዴይሪ ተግዳሮት መሆናቸውንም አንስተዋል። አንድ ጊዜ እዚህ ጋር ቆም እንደ ዶላር መመንዘር እፈልጋለሁ።
ይሄ ነገር ምንድነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያው የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘርና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ። በጣም እንዲብራስ ከብቻ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የኬንያ ፍርድ ቤት ንግስት ጉንዳኖችን ከሀገር ሊያስወጡ ነበር ያላቸውን ቱሪስቶች መቅጣቱን አስታወቀ። የኬንያ ፍርድ ቤት በሺዎች የሚቆጠሩ ህያዋን ንግስት ጉንዳንን ከሀገር ሊያስወጡ የሞከሩ 4 ግለሰቦችን የ1 ዓመት እስራት ወይንም የ$7,700 ዶላር ቅጣት ማስተላለፉን ገልጿል። 4ቱ ተጠርጣሪዎች 2ቱ ቤልጂያማውያን፣ የቬትናም 1ና ኬንያዊ ናቸው ተብሏል። የተከሰሱበትን ክስ ያዳመጡት ግለሰቦቹ ጥፋተኛ መሆናቸውን አምነዋል። ቤልጂያማውያኑ ለፍርድ ቤቱ እንደተናገሩትን በጣም የሚፈለጉት ጉንዳኖች የትርፍ ጊዜ ማሳለፊያነት እየሰበሰቡ እንደሆነና ህገወጥ ነው ብለው አላሰብነውም ብለዋል። ፍርድ ቤቱ 3 የውጭ ዜጎች ቅጣቱን ከፍለው ወይንም የእስር ጊዜውን ሲያጠናቀቁ ወደ ትውልድ ሀገራቸው እንዲመለሱ ማዟል። የኬንያ የዱር እንስሳት አገልግሎት በሰጠው መግለጫ ፍርዱ ኬንያ በዱር እንስሳት ዝውውር ላይ ያላትን ቁርጠኝነት የሚያሳይ ነው ሲልም አሞካሽቷል። ኤጀንሲው ጉዳዩ ግልጽ የሆነ መልእክት ያስተላለፈ መሆኑን ገልጿል። ኬንያ በህገወጥ የዱር እንስሳት ንግድ ላይ የተሳተፉ ማንኛውንም ሰው ተከታትላ ለፍርድ እንደምታቀርብ ማስታወቀዋል። በኬንያ ጉንዳኖች በዓለም አቀፍ የባዮዳይቨርሲቲ ስምምነቶች የተጠበቁ ሲሆኑ ንግዳቸውም ከፍተኛ ቁጥጥር ይደረግበታል ብላለች። በመጨረሻም ህንድ በፓኪስታን ላይ ባደረሰችው የአየር ጥቃት 26 ሰዎች መሞታቸው ተገለጸ። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶች ማድረሷን ቢቢሲ ዘግቧል። በዚህም ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው በካሽሚር ግዛት 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን ማስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቋል። በዚህም የህንድ የአየር ድብደባ 26 ሰዎች ሞተዋል፣ 46 ቆስለዋል ሲል የፓኪስታን የውጭ ጉዳይ ሚኒስቴር ባወጣው መግለጫ አክሏል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ሰጣለች ስትልም ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስቴር ጥቃቱ የኦፕሬሽን ሲኖዶር ሲል የጠራው ሲሆን ይህ ዘመቻም ከ2 ሳምንት በፊት 22 ህንዳውያንና 1 ኔፓላዊ የገደሉን ተጠያቂ ለማድረግ የተካሄደ መሆኑን ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።